ዶክተር ደብረጽዮን ገብረ ሚካኤል ለጠቅላይ ሚኒስትሩ ንግግር ምላሽ ሰጡ። በቢሊዮኖች የሚቆጠር የህዝብ ገንዘብ ባክኗል ተባለ። የሩሲያ ከፍተኛ ወታደራዊ ልዑካን ቡድን ቴሄራን መግባቱ ተነገረ። ሴናተሩ አረፉ። የኮሌራ ወረርሽኝ 114 ሰዎችን ገደለ። ዓለም በአዲስ የኃይል አሰላለፍ ልትቆም እንደምትችል ተገለጸ። ትራምፕን ይዞ ለመጣ ወረታውን እከፍላለሁ ተብሏል። ሰላም የተከበራችሁ የሀበሻ ጉር ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬውን ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። ዶክተር ደብረጽዮን ገብረ ሚካኤል በጠቅላይ ሚኒስትሩ ንግግር ምላሽ ሰጡ። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይ አህመድ በቅርቡ በደብረ ማርቆስ ባደረጉት ንግግር ላይ የመልስ መልእክት አስተላልፈዋል። ዶክተር ደብረጽዮን በመልእክታቸው በኢትዮጵያ ውስጥ በህዝቦች መካከል ግጭትና አለመተማመንን በመፍጠር የፖለቲካ ጥቅም ለማግኘት የሚደረጉ ጥረቶች እንዳሉ ገልጸዋል። በተለይም የአማራና የትግራይ ህዝቦችን ለማጋጨት ሲደረጉ የቆዩ ሙከራዎች ውጤታማ እንዳልሆኑ ገልጸው ሁለቱ ህዝቦች ያላቸው ታሪካዊና ባህላዊ ትስስር እየጠነከረ መቀጠሉንም አስታውቀዋል። በተጨማሪም የቀድሞ የትግራይ መሪዎችን ስም በማጉደፍ የፖለቲካ ግብ ለማሳካት የሚደረጉ ሙከራዎችን ተችተው እንዲህ አይነት አካሄድ መቆም እንዳለበት ገልጸዋል። በመልእክታቸው መጨረሻ የፖለቲካዊ ውዝግቦችና ውንጀላዎች ይልቅ የሰላም መንገድ መከተል እንዲሁም የህግና የወቅቱ ጥያቄዎችን በውይይት መፍታት እንደሚገባም ጠይቀዋል። አድማጭ ተመልካቾቻችን፣ ይህ ዜና የዶክተር ደብረጽዮን ገብረ ሚካኤል የተገለጸውን አቋም በዜና መልክ የሚቀርብበት ሲሆን በመልእክቱ ስለተጠቀሱት ውንጀላዎች የጠቅላይ ሚኒስትሩ ወይም የፌዴራል መንግስት ምላሽ በዚህ ዜና አልተካተተም። ወደ ሌላ ዜናችን ስናልፍ ቢሊዮን ብር የህዝብ ገንዘብ ብክነት በመስኖ ፕሮጀክት ተገኘ። ፌዴራል ዋና ኦዲት ከባድ ግኝቶችን ይፋ አደረገ። የፌዴራል ዋና ኦዲት ከ2018 እስከ 2025 ዓ.ም በመስኖና ቆላማ አካባቢዎች ሚኒስቴር ስር በተከናወኑ የወይልመልና የጨልጨል መስኖ ፕሮጀክቶች ላይ ባደረገው የክንዋኔ ኦዲት በቢሊዮኖች የሚቆጠር የህዝብ ገንዘብ ብክነት፣ የውል ጥሰትና የአስተዳደር ጉድለቶች መኖራቸውን ይፋ አድርጓል። በሪፖርቱ መሰረት በውል ውስጥ የዋጋ ማስተካከያ አይፈቀድም ተብሎ በግልጽ የተደነገገ ቢሆንም ይህን ድንጋጌ በመጣስ 3 ቢሊዮን 690 ሚሊዮን ብር የሚጠጋ ተጨማሪ ወጪ መፈጸሙ ተረጋግጧል። ኦዲተሩ ይህንን ወጪ ህገወጥና ከውል ውጭ የተፈጸመ መሆኑንም አመልክቷል። ሌላው ከፍተኛ ግኝት በጨልጨል ፕሮጀክት ውስጥ በውል ያልተካተቱ ከ132 ሚሊዮን ብር በላይ የወጡ የ2023 ሞዴል ቪ6 እና ቶዮታ ፕራዶ ቅንጡ ተሽከርካሪዎች መገዛታቸው ነው። ሪፖርቱ እነዚህ መኪኖች በፕሮጀክቱ ውል ውስጥ ያልተካተቱ ቢሆንም ለተቋራጩ እንዲተላለፉ መደረጋቸውን ያሳያል። ከዚህ በተጨማሪ 75 ሚሊዮን ብር የሚያወጡ የመስክ ተሽከርካሪዎች ግዢ በተጠናቀቀው የግንባታ ስራ ስም በተጭበረበረ የክፍያ ሰነድ መፈጸሙንም ኦዲቱ አረጋግጧል። የፕሮጀክቱ አፈጻጸም ላይም ከባድ ችግሮች ተስተውሏል። የአዋሽ ጥናት ሳይጠናቀቅ የተጀመሩ ፕሮጀክቶች ከ38 ወራት በላይ ዘግይተው ቢገኙ በተቋራጮች ላይ ሊጣል የሚገባው የመዘግየት ቅጣት አልተፈጸመም ብሏል የኦዲት ሪፖርቱ። የፌዴራል ዋና ኦዲተር ለሚኒስትሩ የቀረቡት የማስተካከያ ምክረ ሀሳቦች በፍጥነት ተግባራዊ እንዲደረጉም አሳስቧል። ይህ ካልተፈጸመ ግን ጉዳዩ ለህዝብ ተወካዮች ምክር ቤት ቀርቦ የህግና የወንጀል ተጠያቂነት ሂደት ሊጀመር እንደሚችል አስጠንቅቋል። ይህ ሪፖርት በህዝብ ገንዘብ አጠቃቀም፣ በፕሮጀክት አስተዳደር እና በተጠያቂነት ዙሪያ ከባድ ጥያቄዎችን እያስነሳ ሲሆን መንግስት በጉዳዩ ላይ ምን እርምጃ እንደሚወስድ በቀጣይ ትኩረት የሚጠበቅ ይሆናል። ወደ ውጭ ዜና ስናልፍ የሩሲያ ከፍተኛ ወታደራዊ ልዑካን ቡድን ቴሄራን መግባቱ ተነገረ። በመካከለኛው ምስራቅ ያለው ወታደራዊ ውጥረት እየተባባሰ ባለበት ወቅት ሶስት ከፍተኛ አባላትን ያካተተ የሩሲያ ወታደራዊ ልዑካን ቡድን በአስቸኳይ ወደ ኢራን ዋና ከተማ ቴሄራን መግባት መነገሩ ዓለም አቀፍ ትኩረትን ስቧል። እንደ ዲፕሎማሲና የደህንነት ምንጮች መረጃ ጉብኝቱ በአሜሪካና በኢራን መካከል ያለውን ፍጥጫ እየተባባሰ ባለበት ወቅት የተፈጸመ ሲሆን ሩሲያ ከቴሄራን ጋር ያላትን ስልታዊ ግንኙነት ለማጠናከር የወሰደችው እርምጃ ተደርጎ እየታየ ነው። ይህ እንቅስቃሴ የተሰማው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ፑቲን ኢራንን እንዲረዳ አልፈልግም በማለት ከተናገሩ በኋላ መሆኑን ተጠቁሟል። እስካሁን ድረስም ሞስኮም ሆነ ቴሄራን ስለ ጉብኝቱ ይፋዊ መግለጫ አልሰጡም። ሆኖም የደህንነት ተንታኞች እንደሚገምቱት የልዑካኑ ውይይት በኢራን የአየር መከላከያ ስርዓት ማጠናከር፣ የስለላ መረጃ መለዋወጥና በቀጣይ ሊኖሩ የሚችሉ ወታደራዊ ሁኔታዎች ላይ የጋራ ስልት ለመቀየስ ያተኮረ ሊሆን ይችላል። ተንታኞች ይህ እንቅስቃሴ በዋሽንግተን፣ በሞስኮ እና በቴሄራን መካከል ያለውን
የጂኦፖለቲካል ፉክክር ይበልጥ ሊያባብስ እንደሚችል እያስጠነቀቁ ይገኛሉ። የአሜሪካ ሴናተር አረፉ። የአሜሪካ ሪፐብሊካን ፓርቲ አንጋፋ ሴናተር እና የውጭ ጉዳይ ፖሊሲ ተጽዕኖ ፈጣሪ ፖለቲከኛ ሊንድሴ ግርሃም በ71 ዓመታቸው ህይወታቸው ማለፉ በይፋ ተረጋግጧል። ከቤተሰባቸውና ከቢሮቸው በተሰጠ መግለጫ መሰረት ሴናተሩ ድንገት የጤና ችግር ካጋጠማቸው በኋላ ወደ ሕክምና ማዕከል ቢወሰዱም ህይወታቸውን ማትረፍ አልተቻለም። የቅድመ ሕክምና ሪፖርት የሞታቸው ምክንያት ከልብና የደም ቧንቧ ጋር የተያያዘ ድንገተኛ ችግር መሆኑንም ያመለክታል። ሊንድሴ ግርሃም በአሜሪካ ሴኔት ውስጥ ለብዙ ዓመታት ያገለገሉ ሲሆን በዩክሬን ጦርነት፣ በመካከለኛው ምስራቅ ፖሊሶችና በአሜሪካ የውጭ ጉዳይ አቋም ላይ ጠንካራ አቋም በመያዝ ይታወቁ ነበር። እነዚህ አቋሞቻቸው በአንዳንዶች ዘንድ ድጋፍ ሲያገኝ፣ በሌሎች ዘንድ ግን ከፍተኛ ትችት ያስነሳ ነበር። የሞታቸው ዜና ከተሰማ በኋላ ከአሜሪካና ከተለያዩ የዓለም መሪዎች የሀዘን መልእክቶች እየተላለፉ ሲሆን የፖለቲካ ተንታኞች የእሳቸው ህልፈት በአሜሪካ ፖለቲካና በውጭ ጉዳይ ፖሊሲ ላይ ሊያሳድረው ስለሚችለው ተጽዕኖ እየተወያዩበት ይገኛሉ። ይሁን እንጂ በማህበራዊ ሚዲያ የተሰራጩ ከሞታቸው ጋር የተያያዙ የሴራ ንድፍ ሀሳቦችና ሌሎች ያልተረጋገጡ ክሶች እስካሁን በይፋ የተረጋገጠ ነገር የለም። ወደ ቀጣይ ዜናችን ስናልፍ በሳውዲ አረቢያ እና በየመን መካከል ውጥረቱ ተባብሷል። በሰንዓ የአየር ማረፊያ ላይ ጥቃት ተፈጽሟል። የየመን ዋና ከተማ ሰንዓ ውስጥ የሚገኘው ዓለም አቀፍ አየር ማረፊያ በዛሬው ዕለት የአየር ጥቃት ኢላማ ሆኗል። በቦታው ከፍተኛ ፍንዳታዎች መሰማታቸውንና ጉዳት መድረሱን የአካባቢው ምንጮች ገልጸዋል። በሳውዲ የሚደገፈው የየመን መንግስትም ጥቃቱ የተፈጸመው ከኢራን የሚመጣ አውሮፕላን በአየር ማረፊያው እንዳያርፍ ለመከልከል መሆኑን ገልጿል። በሌላ በኩል የሁቲ ኃይሎች በዚህ ጥቃት ላይ አጸፋ እንደሚወስዱ በማስጠንቀቅ ወደ ሳውዲ አረቢያ የሚሳኤልና የድሮን ጥቃቶች መጀመራቸውን ገልጸዋል። ሳውዲ አረቢያም እነዚህ ጥቃቶችን መመከቷን አስታውቃለች። ይህ እድገት በቀጠናው ያለውን የጸጥታ ሁኔታ የበለጠ እንዲወሳሰብ አድርጎታል። ተንታኞችን በቀይ ባህርና በአረብ ባህረ ሰላጤ ያለው ውጥረት ተጨማሪ ደረጃ ሊደርስ እንደሚችል እያስጠነቀቁ ነው። በዚህ ወቅት የግጭቱ ተጨማሪ እድገቶችን የዓለም ዜና ተቋማት በቅርብ እየተከታተሉ ይገኛሉ። በቀጣይ ዜናችን አውሮፓ የሩሲያን የሚሳኤል ጥቃቶች ለመከላከል አዲስ ጥምረት መመስረቷን እንመለከታለን። ዩክሬን እና 9 የአውሮፓ ሀገራት የሩሲያን የሚሳኤል ስጋቶች በጋራ ለመመከት የሚያስችል አዲስ የተቀዳጀ የአየር መከላከያ ጥምረት መመስረታቸውን አስታወቁ። ይህ ጥምረት በተለይም የሩሲያን ድምፅ አልባ ፈጣን ሚሳኤሎችን ለመከላከል አቅም የማጠናከር ያለመ ነው። የፈረንሳይ መዲና ፓሪስ በተካሄደው ስብሰባ ላይ ፈረንሳይ፣ ጀርመን፣ ዴንማርክ፣ ጣሊያን፣ ኔዘርላንድ፣ ኖርዌይ፣ ስፔን፣ ስዊድን፣ ዩናይትድ ኪንግደም እና ዩክሬን ውሳኔውን ያሳለፉ ሲሆን የተቀዳጀ የሚሳኤል መከላከያ አቅማቸውንም ይበልጥ ለማሳደግ እና ትብብራቸውን ለማጠናከር ተስማምተዋል። ይህ የአውሮፓ ሀገራት የጋራ ውሳኔ የተሰማው ሩሲያ በዩክሬን ላይ አዳዲስ መጠነ ሰፊ የሚሳኤል ጥቃቶችን በድጋሚ መሰንዘር የጀመረችበት ወቅት ላይ ነው። በጉዳዩ ላይ ምላሽ የሰጡት የክሬምሊ ቃል አቀባይ ዲሚትሪ ፔስኮቭ የተመሰረተው የአየር መከላከያ ጥምረት አጥብቀው አውግዘውታል። ቃል አቀባዩ በጥምረቱ የተሳተፉትን ሀገራት የትብብር ሳይሆን የፍጥጫና የጦርነት መንገድ እየመረጡ ነው ሲሉም ከሰዋል። ወደ ጎረቤት ሀገር ሱዳን ዜና ስናልፍ በሱዳን የኮሌራ ወረርሽኝ 114 ሰዎችን ገደለ። በሱዳን አዲስ የተቀሰቀሰው የኮሌራ ወረርሽኝ ቢያንስ 114 ሰዎችን ለሞት መዳረጉ ተገልጿል። ወረርሽኙ በሀገሪቱ እየተካሄደ ካለው ጦርነት፣ በተዳከመ የጤና አገልግሎት ስርዓትና በዓለም አቀፍ የገንዘብ ድጋፍ መቀነስ ምክንያት እየተባባሰ መሆኑንም ተነግሯል። በውሃ የሚተላለፈው ይህ በሽታ ከሰኔ 20 ጀምሮ በሱዳን የተለያዩ ግዛቶች በፍጥነት ተስፋፍቶ እስካሁን ከ1330 በላይ ሰዎችን ማጥቃቱ ተገልጿል። የሞት ምጣኔውን 13.7 በመቶ መድረሱንም የጤና ባለሙያዎች እጅግ አሳሳቢ መሆኑን ጠቁሟል። በአሁኑ ጊዜ በሱዳን 33 ሚሊዮን የሚጠጉ ሰዎች ሰብአዊ ድጋፍ የሚያስፈልጋቸው ሲሆን ከነዚህ ውስጥ 21 ሚሊዮን የሚሆኑት አስቸኳይ የጤና አገልግሎት ይፈልጋሉ። የዓለም ጤና ድርጅት ለሱዳን የጠቀሰው $167 ሚሊዮን በድንገተኛ ጊዜ ድጋፍ እስካሁን 11 በመቶ ብቻ መሰብሰቡ ተገልጿል። እንዲሁም የተባበሩት መንግስታት ለ2026 ዓ.ም ያቀደው $2.9 ቢሊዮን የሰብአዊ ድጋፍ እስካሁን $930 ሚሊዮን ብቻ መሰብሰቡንም አስታውቋል። የተባበሩት መንግስታት የክረምት ዝናብ ወረርሽኙን ይበልጥ ከማባበሱ በፊት መድኃኒትና የሕክምና ቁሳቁስ በወቅቱ እንዲደርሱ ዓለም አቀፍ ለጋሾች ፈጣንና በቂ የገንዘብ ድጋፍ እንዲያደርጉ ጥሪ አቅርቧል። በቀጣዩ ዜናችን ዓለም በአዲስ የኃይል አሰላለፍ ፊት ቆማለች። ቻይና፣ ሩሲያ፣ ኢራን እና ሰሜን ኮሪያ የኔቶ ተመሳሳይ ወታደራዊ ጥምረት ሊመሰርቱ ነው። የተጠቀሱት አገራት ከምዕራባውያኑ የሰሜን አትላንቲክ ቃል ኪዳን ጋር ተመሳሳይ የሆነ አዲስ ወታደራዊ ጥምረት ለመመስረት እየተንቀሳቀሱ መሆናቸውን የሚጠቁሙ ዘገባዎች በስፋት እየተሰራጩ ነው። ይህ መረጃ በይፋ ከተረጋገጠ ከቀዝቃዛው ጦርነት ወዲህ በዓለም ደህንነትና የጂኦፖለቲካል አወቃቀር ላይ ከፍተኛ ለውጥ ሊመጣ እንደሚችል ተንታኞች ይገልጻሉ። በተለይ ለምዕራባውያን ወታደራዊ ጥምረቶች ተቃራኒ የሆነ አዲስ የጋራ መከላከያ ጎራ ሊፈጠር ይችላል የሚል ግምት እየተሰጠ ነው። በቤጂንግ፣ ሞስኮ፣ ፒዮንግያንግ እና ቴህራን መካከል ያለው ወታደራዊና ስትራቴጂካዊ ትብብር
በቅርብ ዓመታት እየጠነከረ መምጣቱ ይታወቃል። ሆኖም እንደ ኔቶ አይነት የጋራ መከላከያ ስምምነት መፈራረማቸውን የሚያጋፍጥ ኦፊሴላዊ መግለጫ ከአራቱም ሀገራት እስካሁን አልወጣም። የደህንነት ባለሙያዎች እንደሚሉት አሁን ያለው ትብብር በሁለትዮሽና በሶስትዮሽ ስምምነት፣ በጋራ ወታደራዊ ልምምዶችና በቴክኒክ ትብብር ላይ የተመሰረተ እንጂ እንደ ኔቶ አይነት ይፋዊ የጋራ መከላከያ ጥምረት መመስረቱን እስካሁን በይፋ አልተረጋገጠም። በሌላ ወገን ሩሲያና ኢራን ግንኙነታቸውን ወደ አዲስ ምዕራፍ አሸጋገሩ። ሩሲያና ኢራን በወታደራዊ፣ በኢኮኖሚያዊ፣ በኃይል ዘርፍና በዲፕሎማሲ ያላቸውን ትብብር ይበልጥ ለማጠናከር እየተንቀሳቀሱ መሆኑ ተገለጸ። በቅርብ ጊዜ የሁለቱ ሀገራት ከፍተኛ ባለስልጣናት ባደረጉት ውይይት የመከላከያ ትብብር፣ የንግድ ግንኙነት፣ የኢነርጂ ፕሮጀክቶች እና የክልላዊ ደህንነት ጉዳዮች ዋና የመወያያ ርዕሶች እንደነበሩ ተነግሯል። ሞስኮና ቴሄራን ከምዕራባዊ ማዕቀቦች ለመቋቋም በገንዘብ ልውውጥ፣ በንግድና በኃይል ዘርፍ የጋራ አሰራር ለማጠናከር እየሰሩ መሆኑም ተጠቅሷል። ተንታኞች እንደሚገልጹት ይህ እየጠነከረ የመጣው የሩሲያና የኢራን ግንኙነት በመካከለኛው ምስራቅና በዓለም አቀፍ የኃይል ሚዛን ላይ ጉልህ ተጽዕኖ ሊያሳድር ይችላል። በተለይም ከዩክሬን ጦርነት፣ ከኢራን ኒውክሌር ፕሮግራም እና ከአሜሪካ አውሮፓ ጋር ካለው ውጥረት አንጻር ይህ ትብብር በትኩረት እየተከታተሉ ነው። ኢራን እነ ትራምፕን ይዞ ለመጣ ወረታውን እከፍላለሁ ብላለች። በኢራን አብዮታዊ ዘብ በዶናልድ ትራምፕ፣ በቤንያሚን ኔታንያሁ እና በሌሎች የምዕራብ ፖለቲከኞች ላይ አደም ማወጁን ገለጸ። ከሀገሪቱ አብዮታዊ ጥበቃ ኃይል ጋር ግንኙነት ያለው ሀምሻህሪ የተሰኘ ጋዜጣ ትራምፕን፣ ሜሎኒን፣ መርዝን፣ ማክሮንን፣ ስታርመርን እና ሌሎች መሪዎችን የእስረኛ ልብስ ለብሰው የሚያሳይ ኤአይ የተሰራ ምስል ይፋ አድርጓል። በቀል አይቀሬ ነው በሚል ርዕስ የወጣው ይህ ጽሑፍ ይፋ የተደረገው የቀድሞ የሀገሪቱ የበላይ መሪ ቅጣት እንዲደረግ ጥሪ ካቀረቡ በኋላ ሲሆን፣ መሪዎቹ በአልጋቸው ላይ በሰላም የመሞት ምኞት ሳያሳኩ እስከ ዕለተ ሞታቸው ድረስ ተከታተሏቸው ብለዋል ተብሏል። በድረ-ገጹ ላይ የወጣው የኢራን ባለስልጣናት መልእክት እንደሚያመለክተው ይህ በቀል የህዝባቸው ፍላጎት በመሆኑ በእርግጠኝነት እንደሚፈጸም ተስፋ ያላቸው ሲሆን፣ ስማቸውን በግልጽ የሚታወቅ እነዚህ ወንጀለኞች እስከ ዕለተ ሞታቸው ድረስ በሰላም አይኖሩም ብለዋል። በኢራን የቅድመ ኢላማ ዝርዝር ውስጥ የተካተቱት መሪዎች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የእስራኤል መከላከያ ሚኒስቴር እስራኤል ካትዝ፣ የፔንታጎኑ ኃላፊ ሄት ሄግሴክ፣ የአሜሪካ የውጭ ጉዳይ ሚኒስቴር ማክሮን ራቦዮ፣ የአሜሪካ ማዕከላዊ እዝ አዛዥ ብራድ ኩፐር፣ በእስራኤል የሚገኙ አምባሳደር ማይክ ሃካፒ፣ የእስራኤል አስተዳደር ኃላፊ ኢያል ዛሚር፣ የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሰዓር፣ የጀርመኑ ቻንስለር ፍሪድ መርስ፣ የፈረንሳዩ ፕሬዝዳንት አማኑኤል ማክሮን እና የእንግሊዙ ጠቅላይ ሚኒስቴር ኪር ስታርመር ናቸው። ከሀገር አሜሪካ ወደ ደረሰን አሳዛኝ ዜና ስናልፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን በእሳት ተቃጠለ። ከ2.2 ሚሊዮን ዶላር በላይ በወጪ የተገዛው ህንፃ ክፉኛ ተጎድቷል። በአሜሪካ ሚኒሶታ ግዛት ሮዝማውንት ከተማ የሚገኘው የደብረ ብስራት ቅዱስ ገብርኤል እና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኞ ጁላይ 13 2026 በተከሰተው ከባድ የእሳት አደጋ ክፉኛ ተጎድቷል። አደጋው የደረሰው የቅድስት አርሴማ ወርሃዊ በዓል ቅዳሴ ከተጠናቀቀ በኋላ ሲሆን፣ እሳቱ ከህንፃው ጣሪያ ተነስቶ በፍጥነት ወደ ውስጣዊ ክፍሎች በመዛመት ከፍተኛ ውድመት አድርሷል። በርካታ የእሳት አደጋ መከላከያ ቡድኖች ለሰዓታት የፈጀ ርብርብ ቢያደርጉም ህንፃው ከከፍተኛ ጉዳት ለማዳን አልተቻለም። የሚያጽናናው ዜና ግን በአደጋው ወቅት በቤተ ክርስቲያን ውስጥ ሰው አለመኖሩ፣ የህይወት መጥፋትም ሆነ የአካል ጉዳት አለመመዝገቡ ነው። የሚኒሶታና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል በአደጋው ቦታ በመገኘት ለካህናት፣ ለሰበካ ጉባኤ አባላትና ለምዕመናን አባታዊ ማጽናኛቸውን ሰጥተዋል። ቤተ ክርስቲያኑን በድጋሚ ለማቋቋም ሁሉም በአንድነት እንዲረባረብ ጥሪ አቅርበዋል። ይህ ቤተ ክርስቲያን በቅርቡ ከ2.2 ሚሊዮን ዶላር በላይ ወጪ በመውጣት ተገዝቶ ለምዕመናን አገልግሎት መስጠት የጀመረ ሲሆን፣ አደጋው በሚኒሶታ የሚኖሩ ኢትዮጵያውያንና የኦርቶዶክስ ማህበረሰብን ከፍተኛ ሀዘን ውስጥ አስገብቷል። በበኩላቸው የአካባቢው ፖሊስና የእሳት አደጋ መርማሪዎች የአደጋው መንስኤ ምን እንደሆነ ለማወቅ ዝርዝር ምርመራ ጀምረዋል። ወደ መዝናኛ ዜናችን እናልፋለን። ሐምሌ 7 ሙዚቃ ተወለደች። በኢትዮጵያ ሙዚቃ ዓለም ለብዙ ዓመታት በልዩ ድምፁ በጥልቅ ግጥሞቹና በታሪካዊ ዜማዎቹ የሚታወቀው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ ሐምሌ 7 ቀን 2018 ዓ.ም 50ኛ የልደት በዓሉን አክብሯል። የወርቃማ 50ኛ ዓመት በዓል በሀገር ውስጥና በውጭ የሚገኙ ሚሊዮኖች የሚቆጠሩ አድናቂዎች ዘንድ በደስታ ተከብሯል። ከጠዋቱም ጀምሮ ማህበራዊ ሚዲያዎች መልካም ልደት ለቴዲ በሚሉ እንኳን አደረሰ መልእክቶች ተሞልተዋል። ቴዲ አፍሮ ከ25 ዓመታት በላይ በሙዚቃ ዘርፍ ቆይታ በማድረግ በ5 ታዋቂ አልበሞችና በበርካታ ነጠላ ዜማዎች የኢትዮጵያን ታሪክ፣ ፍቅርን፣ አንድነትንና ማህበራዊ ጉዳይን በልዩ የጥበብ አቀራረብ ለአድማጮቹ አድርሷል። ፍቅር ያሸንፋል የሚለው መርሁ ከአርቲስቱ ጋር በጥብቅ የተያያዘ ሲሆን
የሙዚቃ ተንታኞችም ቴዲ አፍሮ በኢትዮጵያ የዘመናዊ ሙዚቃ ታሪክ ውስጥ ተጽዕኖ ፈጣሪና የጥበብ ምልክት መሆኑንም ያስረዳሉ። የ50ኛ ዓመት ልደቱን የግል በዓል ብቻ ሳይሆን ለኢትዮጵያ ሙዚቃና ለኪነ ጥበብ ላበረከተው ትልቅ አስተዋጽኦ የሚታወስበት ልዩ አጋጣሚ መሆኑም ተገልጿል። ለድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከሀበሻ ጎልድ የዜና ክፍል መልካም የ50ኛ ዓመት የልደት በዓል፣ ረዥም ዕድሜ፣ ጤናና ተጨማሪ የጥበብ ስኬቶችን እንመኛለን። ፍቅር ያሸንፋል። በዚህ ሳምንት የወርቅ ዋጋ ከፍተኛ መለዋወጥ አሳይቷል። በሳምንቱ መጀመሪያ ላይ በመካከለኛው ምስራቅ የተባባሱ የፖለቲካ ውጥረቶችና ከተጠቀሰው ያነሰ የአሜሪካ ኢኮኖሚ መረጃ ምክንያት ባለሀብቶች ወደ ወርቅ በመሸሽ ዋጋው ከፍ ብሏል። ከዚህ በኋላ ግን የአሜሪካ የወለድ መጠን ለረዥም ጊዜ ከፍ ብሎ ሊቆይ እንደሚችል የተፈጠረው ግምትና የመንግስት ቦንድ ትርፍ መጨመር በወርቅ ዋጋ ላይ ጫና ፈጥሯል። ሐሙስ ዕለት የአሜሪካ ዶላር በመጠኑ ከደከመ በኋላ የወርቅ ዋጋ በትንሹ አገግሟል። ወርቅ ለምን ጨመረ? የወርቅ ዋጋ እንዲጨምር ያደረጉ ዋና ዋና ምክንያቶች በመካከለኛው ምስራቅ የተባባሱ የፖለቲካ ውጥረቶች ባለሀብቶችን ወደ ደህንነት የሚያስጠብቅ ንብረት የሆነው ወርቅ እንዲመጡ አድርጓል። የአሜሪካ ዶላር መዳከም ወርቅን ለዓለም አቀፍ ገዢዎች በዝቅተኛ ዋጋ እንዲገዙት አስችሏል። ባለሀብቶች ከኢኮኖሚያዊና ከፖለቲካዊ አለመረጋጋት ለመጠበቅ ወርቅ መግዛታቸውን ቀጥሏል። ከማዕከላዊ ባንኮች የቀጠለ የወርቅ ገዢና በአካል የሚገዛ ወርቅ ፍላጎት ገበያውን ደግፎታል። ወርቅ ለምን ቀነሰ? በዚህ ሳምንት የወርቅ ዋጋ እንዲቀንስ ያደረጉ ምክንያቶች የአሜሪካ ፌዴራል ሪዘርቭ ኃላፊዎች የዋጋ ግሽበት አሁንም አሳሳቢ መሆኑን በመግለጽ ከፍተኛ የወለድ መጠን ሊቀጥል እንደሚችል ጠቁመዋል። ባለሀብቶች የአሜሪካ የወለድ መጠን ለረዥም ጊዜ ከፍ ብሎ ሊቆይ ወይም ሊጨምር እንደሚችል ጠብቀዋል። የመንግስት ቦንድ ትርፍ መጨመር ወለድን የሚያስገኙ ንብረቶችን ከወርቅ የበለጠ ማራኪ አድርጓል። አንዳንድ ነጋዴዎች ከቀድሞ ጭማሪ በኋላ ትርፋቸውን ለማስጠበቅ ሽያጭ በማድረግ የወርቅ ዋጋ ጫና ውስጥ ገብቷል። በመጨረሻ የዛሬው የ21 ካራት ወርቅ ዋጋ በ1 ግራም 130.78 ዶላር ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ለመግዛት ከፈለጉ በኒውዮርክ የሚገኘውን ሀበሻ ጎልድ ያነጋግሩ። እኛ በከፍተኛ ጥራት በእጅ የተሰሩና ንጹህ 21 ካራት የወርቅ ጌጣጌጦችን እናቀርባለን። ለትዕዛዝ ወይም ለተጨማሪ መረጃ ከታች ባስቀመጥንላችሁ የስልክ ወይም የዋትሳፕ ቁጥራችን ያገኙናል። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። ወደ ስፖርት ዜናችን እናልፋለን። የ2026 የዓለም ዋንጫ ግማሽ ፍጻሜ ጨዋታዎች ትኩረትን ስበዋል። የ2026 የፊፋ የዓለም ዋንጫ ውድድር ወደ ግማሽ ፍጻሜ ደረጃ በመድረሱ የዓለም እግር ኳስ ተከታታዮች ትኩረታቸውን በቀሩት 4 ቡድኖች ላይ ተኩሯል። ግማሽ ፍጻሜው በሁለት ታላላቅ ግጥሚያዎች ይካሄዳል። ፈረንሳይ ከስፔን፣ እንግሊዝ ከአርጀንቲና። ሁለቱም ጨዋታዎች ወደ የዓለም ዋንጫ ፍጻሜ የሚያሳልፉ በመሆናቸው በእጅጉ በጉጉት እየተጠበቁ ነው። በሌላ በኩል የእንግሊዝ ኮከብ ተጫዋች ጄድ ቤሊንግሃም በኖርዌይ ላይ በተካሄደው የሩብ ፍጻሜ ጨዋታ በኋላ ትከሻው ላይ ጉዳት ሊኖርበት እንደሚችል ሪፖርቶች ይጠቁማሉ። ሆኖም ለአርጀንቲና ጨዋታ ይደርሳል ተብሎም ይጠበቃል። ለዛሬ ያዘጋጀናቸው ትኩስ፣ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።